ፍሬ ልጆችሽስ? ቀማኝ፣ በመንግስት አስቀማኝ። ድራጊስት ናት ብሎ ድራጊስት ናት በቂ እናት አይደለችም ብሎ በህግ አስቀምጦኝ እሱ ጋር ነው የሚኖሩት። በስንት ጊዜ ነው የምታዩት? እና ታዲያ በስንት ጊዜ ነው ልጆችሽ ነው የምታዩት? ኖርማል ፍርድ ቤት የፈረደው በየ2 ሳምንቱ ነው። ግን ሰውየው አስቸግሮኛል። በየ2 ሳምንቱ ቀጠሮ ጋር አይገኝም ሰውየው እና እንደ አዲሱ ፍርድ ቤት ወረቀት አስገብቻለሁ። እንደዛ ከሆነ የሆነ ነገር አድርጊያል ያለ ልጆችማ ከባድ ነው። ምን አባቴ ለመድኩት እኮ አሁንማ ብቸኝነቱን ጠርኗ ወይ ከሰውየው ጋር ቀንቶ እኮ ነው ቺታ አረግሽብኝ ብሎ እኮ ነው። አርግሻል? አዎ ተክሬ ነው ካረግሽማ ይበልሽ እውነቱ ነው። እና ቺታ አርጌበት እኮ ደርሶብኝ እኮ ነው። እንዴት ደርሶበት ነው? አዎ አይ ቺት ካረግሽበትማ እውነት ነው። እሱ ልጆቹን ይዞ እናቱ ቤት ሄዶ ነበረ ዊከንድ ማለት ነው። ከዛ እኔ ደግሞ አንዱን ወጠምሻ ይዤ ቤት መጣው ማለት ነው። ከዛም በኋላ ተገናኙ ሁለቱ በር ላይ። ባለጌ ነሻ። ብልግና ነው። ሰክሬ እኮ ነው መጠጥ የፈለገ ስከሪ ባልሽ ላይ እንዴት ትማግጫለሽ? ይሄ ደብረኝ ነበረ እንደዚህ። እርግጥ ሀቀኛ መሆንሽን አደንቅልሻለሁ። እውነት እኮ ነው ማውራ እና ልዋሽ እንዴ? ጎበዝ ነሽ፣ በጣም አደንቅሻለሁ ሀቀኛ መሆንሽን። ግን ባልሽ እያለ ከሌላ ሰው ጋር መተኛት ማለት በጣም የወረደ ቢሄቪየር ነው። ቢደብርሽ ራሱ እኛ 4 ዓመት ሴክስ አድርገን አናውቅም። መቤቴ 4 ዓመት ሴክስ አድርገናል። ፓራላይዝድ ነው። ናይን አንድ ላይ ነው የምንኖረው። ግን እኔ ልጆቼ ጋር ነበር ማድረው ሁሌ። ልጆ ከወለድኩኝ በኋላ አስጠላኝ። እንዲህ ፍቅር ወጥቶ ላያውቅ እንዴ። እና እሱስ ሲያምረው ምንድን ነው የምታረጉት? እኔ ምንም አድርጌ አላውቅም። ገብርኤል ይድፋ ምንም አድርጌ አላውቅም። 4 ዓመት እንዴ። እስቲ ታፕታፕ አድርጉ እናንተ። እሱስ ሲያምረው ሌላ ቦታ ይሄዳል። አይነግረኝም የት እንደሚሄድ። እሱም ይማግጣል ማለት ነው። ይማግጣል፣ ግን እኔ አይቼው አላውቅም ሲማግጥ። እኩል እኮ ነን እኮ። የእኔን ያናደደው ልጆቻችሁ የህዝብ ልጆች ናቸው። እንዴት አንቺ እሱ የምትማግጡ ከሆነ አንደኛ ነገር በትዳር የምትማግጠው እኮ በትዳር ደስተኛ ሳትሆን ስትቀር ነው እኮ። ማርቲን ኤቲንግ ቱሞሮ ዚስ ጋይስ። ኧረ ማርቲን 30 ሌብል ገባ። 2 አበባ ስጠኝ ጋይስ። 2 አበባ እሺ። ሁለት ሰው አንዳንድ አበባ። ኧረ ዛሬ ቀን እግዚአብሔር ቴድሮስ ይላል እንኳን አደረሰ ዲዲ። አንድ ሰው አንድ አበባ። ቴንኪ ፓንዳ። አረ በኢየሱስ ክርስቶስ መስጠት ማይችል ሰው ነው እያየኛል። ታፕታፕና ሼር አድርጉ እስኪ። ኤፍሬም ቴንኪ ነገር ስጡ። ደብል የሆነ ነገር ስጡ። ወስደን ባህል ነው እኮ ጋይስ። እኔ መልሽ ወይ ታዲያ እንደዛ አድርጎ ከያዘሽ እኮ ስቅስቅ ብለሽ እግሩ ላይ ወድቀሽ ይቅርታ መጠየቅ አለብሽ። እንዲህ አለኝ። ቻንሱን አላገኘሁም። በህግ አሳገደኝ። አጠገቡ እንዳልደርስ 1000 ሜትር እንዳልደርስ በህግ አሳገደኝ። ታሰጋኛለች ብሎ አዎ፣ ለህይወቴ አስጊናት፣ ማፊያዎች ታውቃለች፣ ለልጆቼም ለእኔም አስጊናት ብሎ ተናገረ። መንግስት ደግሞ 1000 ሜትር መድረስ አልችልም እነሱ ባሉበት። ይሻላል አይሻል እንጂ ህግ ሰውን አበሻ ቢሆን እኮ እዛው ቆራርጦሽ የእሱን አንተና ባለ ቁላው ይለዋል፣ ይቀርጸዋል። እያራግሽ ከያዘሽ አንተና ባለ ቁላው ይላል። የሰውዬ ቁላው ይወጣል፣ አንቺ ላይ ደግሞ አሲድ ይደፋብሻል። ናይን ተደባደቡ እኮ። ፖሊስ መጥቶ እኮ ነው ያገላገላቸው። ጎረቤት ጠርተው ኃይለኛ በቦክስ ምናምን ተጣሉ እኮ። አንቺ ቆመሽ ታያለሽ እነሱ ሲጣሉ እና ምን ልበል? ውሽማ ነው ተዋልኩት። አይሰማም። አደጋግመሽ ነው እንዲያረግሽበት ቺት። አዎ እና 4 ዓመት ሙሉ ያለ ሴክስ ልኖር እንዴ? ምን አስበል? ይሄ የቂጠ በረዶነት ባህሪ ነው። ምን ማለት ነው ቂጠ በረዶ? ቂጠ በረዶ አታውቂም? ምን ያላውቅም። ቂጡ የሚቀዘቅዝ ሰው አይተሽ አታውቂም? ያ አንተ በእኔ ቦታ ብትሆን ገርል ፍሬንድ ጋር እየኖርክ ፍቅሩ ከጠፋ ማለት ነው ምን ታረግ ነበረ? ንገረኝ እስኪ። እንዴት ይጠፋል? ለምን ሴክስ ማድረግ አልፈልግም ከሱ ጋር። ሴክስ እንዳደረግ አልፈልግም ከሱ ጋር እኮ። የአንቺ ስህተት ነው። በሽተኝነት ነው። በቴራፒ ይስተካከላል እኮ በሕክምና ወይ በሕክምና ከሌላ ለምን እሄዳለሁ? ሌላ ወንድ ጋር ሄድ የለ እንዴ?
ስሚኝማ ስሚኝ፣ አንድ ነገር ልንገርሽ። ስህተት የሰራሽውንማ ስህተት ሰርተሻል ስልሽ እመኚ። አንድን ሰው የምታገቢው የህይወቴ አጋር ነው፣ ከሱ በኋላ ሌላ ወንድ አያስፈልገኝም ብለሽ ስታስቢ ነው። እኔ አሁን ስላላገባው እንደፈለኩ ብሆን ችግር የለውም። ካገባው ግን እሷ ናት የህይወቴ በቃ አጋሬ። ከዚህ በኋላ ሌላ ሴት አልፈልግም ብዬ ነው የማገባው። በሂደት አለመስማማት፣ መጣላት ሊመጣ ይችላል። ልክ ነው። ከሰው ጋር ያርስታል። ግን በእግዚአብሔርና በሰው ፊት ቃል የገባሽለት ሲታመም ልታስታመሚው፣ ሲደሰት ልታስደስችው፣ አብረሽ ደስተኛ ያድርግልኝ ሲያዝ ልታጽናኝ የሚገባ በእግዚአብሔር ፊት ቃል የገባሽለት ሰው ነው። ስለዚህ በመሀል አለመስማማቶች ሲኖሩ ምን ታደርጊያለሽ? መጀመሪያ ለቤተ ክርስቲያን ወይ አካባቢሽ ላይ ላለ እኛ እኮ በተክሊል አይደለም የተገባ ነው እኮ ይሁን በተክሊልም ባትጋቡ በተክሊል የተጋባ ሰው ብቻ አይደለም ያደረገው። በቁርባን የተጋባ ሰው ብቻ አይደለም የሚያደርገው። ማንኛውም ሰው ፕሮሚስ ስትገቢ አገባለሁ ስትይ ቄስ ፊት ነው እንጂ። ኧረ ቄስ አልነበረም። የት ነው? ጠንቋይ ቤት ነው የተጋባችሁት? ጠንቋይ ቤት ጠንቋይ ቤት ደግሞ ሰው ይጋባል እንዴ? መንግስት ጋብቻችሁን የፈጸመው ማን ነው? መንግስት ነው። መንግስት ጋር ትሄድና መንግስት ጋር ነው ያፈራራል። በመንግስት ፊት ክለብ ነው ያገባችሁ ይላል። አገባዋለሁ እንከባከባለሁ ያልሽውን ሰው ማለት ነው። አዎ ፍቅሩ እየጠፋብሽ ራሱ ቁጭ አድርገሽ ታናግረዋለሽ። አንተ ሰው ይሄ ነገር ላይ ቀዝቅዘልኛል ወይ ልጆችን ከወለድኩ በኋላ ዲፕሬሽን ውስጥ ገብቻለሁ፣ እያስደሰትከኝ አይደለም፣ መፍትሄው ምንድን ነው የሚሆነው? እንዴት እናድርግ ትይዋለሽ፣ ታናግረዋለሽ። ከዛም በኋላ ከእሱ ጋር ያለሽን ታይም በጣም ለማሳለፍ አብረሽ ለመሆን ምናምን ትጥሪያለሽ። ከዛም በኋላ ካልሆነና ምንም ኢንተረስት እንደሌለሽ ስታውቂ ለቤት እኔ ለወረቀት ብዬ ነበር ያገባሁት። እውነትህን ነው። ሸገር ጻፈልኝ። ለወረቀት ነበር ያገባሁት። አሁን ዜጋ ነሽ? ጀርመናዊ ነሽ? አሁንማ መኖር እችላለሁ። ጀርመናዊ ነሽ ነው መኖር? ጀርመናዊ ሳይሆን ሁለተኛ የጀርመን ፓስፖርት አለ እንደ ፋስት የጀርመን እሱን ያለኝ። እሱን ደግሞ ከእሱ ጋር ስለተጋባው ነው የሰጡኝ። ለወረቀት ብለህ የምታገባውና ለፍቅር እኮ አይደለም እኮ። አንድ ነገር ልንገርሽ፣ እኔ ስለ ትዳር ያለኝ አመለካከት ትልቅ ነው። አንቺ ለወረቀት ብዬ ባገባሽ ራሱ ማለት ነው ወረድ ትዳር ከሆነ ጸባያችን አብሮ እንዲሄድ በጣም ጥራለሁ። በተለይ ደግሞ በመሀል ልጆች ከተፈጠሩ ልጆቼ ያለ እናትና አባት እንዲያድጉ ስለማልፈልግ የተከፈለውን መስዋዕትነት ከፍዬ ከአንቺ ጋር ለመሆን እጥራለሁ። በጣም የምታስቸግሪኝ ከሆነ አሳውቄ ለቤተሰብ ፈታሻለሁ። ከፈታዎች በኋላ የተወሰነ ታይም ለራሴ ጊዜ ሰጠውና ድጋሚ ከሰዎች ጋር መሆን ጀምራለሁ እንጂ አንቺ እያለሽ ከሌላ ሴት ጋር ብተኛ በጣም ትልቅ ነውር ነው። ደግሞ አንቺ ፍርዬ ምን መሰለሽ፣ ግልጽ ነትሽን አደንቃለሁ፣ ግን ቺታ አድርጌበት ነው ብለሽ አታውሪ። ይሄ በአደባባይ ላይ ታይቷል እኮ አንተ አላየኸውም እንጂ ችት ሳረግበት ኦንላይን ላይቭ ነበርኩኝ። ወደ 3000 ሰው ነበር ላይቭ ላይ እየተከታተለ ክለብ ይዤ። አንቺ አልታወቀሽም እንጂ ቂጣ በረዶ ነበር። እንግዲህ ይሆናል በለው ደስ እንዳለ። ኔትወርክን አስተካክለው ኔትወርክን አስተካክለው። ስታርክ እያደረክ ነው። ስታርክ እያደረኩ ነው ጋይስ። ያ ይሁን ግን ይቅርታ መጠየቅ አለብሽ። እንዴ የት አግኝቼው ነው ይቅርታ ምለው እንጂ እግሩ ላይ ወድቄ በመለስ ቆጨኝ እኮ። በደብዳቤም በሰውም በምንም አድርገሽ በጣም በድያለሁ። ያደረስኩበት ዳሜጅ በቁጥርም ሆነ በጊዜ በዋጋ አይተመንም። እኔ ከአንተ ማልነበር ርካሽ ሰው ነኝ። አንተ እያለ ሌላ ሰው ጋር መሄድ አልነበረብኝም። ከስህተቴ ተምሬያለሁ። አሁን የምትወስነው ውሳኔ ምንም ብንለያየም ከኔ ጋር አብረህ መሆን ባትፈልግም እንደ ሰው ግን በድያለሁ። እንደ ልጆቼ አባት በድያለሁ። ስለዚህ ይቅርታ ብለሽ ይቅርታ ጠይቂው፣ ወይ ደግሞ በሰዎች ኮሚኒኬት ለማድረግ ሞክሪ። ገባሻ? አዎ ገባኝ። በቃ ይሄ አሁን ትልቅ ጥፋት ነው። ጥፋትሽን ማመን ትልቅ ነገር ነው። እርግጥ ምንድነው ሆፕ ፊክሳ የሚሉኝ ቤቴ ዝም ብሎ ነው ሚዩት አድርጊያቸው። እኔ ሚዩት አድርጌዋለሁ። እንደዚህ 90 ሰው 81 ሰው ደርሷል።
እንደዚህ እንድታወሪ ተፈልጎ ነው ኮሜንት የሚያደርጉት። እኔ አሁን እኔ ጋር አድርገዋል፣ ግን እንዳለ ብሎክ አድርጌያቸዋለሁ። ለምን መሰለሽ? እንደዚህ አይነት ደንቆሮ ሰው አይመቸኝም። የሰውን ስም ይዞ መጥቶ እኔ ጋር እንትን የሚያደርግ ሰው ሰውየውን ስሙን እንዲጠራለት ነው የፈለገው ሰውየው። ዋናትን 111 ሰው ደረሰው። እንዲህ እንድታወሪ ፈልገው ነው። እቺ አይገባትም እንዴ? ዝም በይና እኔን አዋሪኝ። እነሱ ሞዴሬተሮች የሚተርጉልሽ በአንድ ይጠፋ። አረ ሞዴሬተር ዶ ሳንቲም እንዴ! እንደዚህ እንድታወሪላቸው ተፈልገው ነው። አረ 480 ሰው ምን እያደረጋችሁኝ ነው? እና አንተ ችታት አርጋ አታውቅም በህይወት ዘመንህ። እውነት ተናገር ሳትዋሽ። ከሴቶች ጋር ሆኜ አውቃለሁ። ማለት ግን አንድ ሰው ይዤ እሷ እያለች ሌላ ጋር ሄዳ አታውቅም። ከዛ ሰውዬ ጋር ተለይቼ ሌላ ሰው ጋር መሄድ በሚፈልግበት ሰዓት ላይ እኔ በህይወቴ ሪሌሽንሽፕ ውስጥ የገባሁት ወይ ደግሞ ጥሩ ፍቅረኛ የነበረኝ አንድ ጊዜ ብቻ ነው። እሱንም 1 ዓመት ነው የቆየ ነው ከልጅቷ ጋር የዛሬ 6 ዓመት። ኦኬ እሷ እያለች እንኳን ሌላ ሴት ላይ ቀርቶ ዛሬ ነቅቶ በቃ ሁሌ አብረን ነው የምናሳልፈው። እቺ ማረጋታኝ ግን አሁንም የራሴ አስተሳሰብ ምንድን ነው ዴት ምናምን አደርጋለሁ ሴቶችን። ኦኬ